ኢትዮጵያን ከሚጠብቋት ትልልቅ አባቶች አንዱ የኔታ ጥበቡ ነበሩ። በረከታቸው ይድረሰን እና እሳቸው እኔ ባይኔ አይቻቸዋለሁ። ጦጣ ታክፈው ዳቦ ያበሉ ነበር። ሲያበሉት እኔ አይቻለሁ። ተንኮለኛ ለምን ሆንክ? እግዚአብሔር እኮ አሳምሮ ነው የፈጠረ እያሉ ዳቦ ያጎርሱት ነበር። እና እሳቸው አንዱ ሄዶ የኔታ ይላቸዋል። አቤት እባክዎትን እንደው ራሴን የምጠብቅበት ድግምት ይስጡኝ አላቸው። መከራ እኮ ነው እናንተ። ጠንቋዩም በስቶ እኮ ነው አገሪቱን መከራ የገባችው እኮ። ቤተክርስቲያኒቱ ቀን አልወጣለት ያለ ጠንቋዩም በስቶ ነው። በዚህ ሲዶዘዶዝ፣ በዚህ ሲነቀስ፣ በዚህ እናንተ አታውቁት ምን አለባችሁ። ድሪቶ በስቶብናል። ይሄ ድሪቶ ይጥረግልን እግዚአብሔር። አሜን ትላላችሁ። ድሪቶ ውስጥ እናንተ እንዳትኖርም እግዚአብሔር ይጠብቀን። እኔም ልኖር እችላለሁ። ድሪቶ ይጥረግልን አሜን ትላላችሁ አይደል? ከዚያ ምን አደረጉ መሰላችሁ? የኔታ እባክዎት ይድገሙልኝ፣ ጥይት እንዳይበሳኝ፣ ጥይት እንዳይመታኝ፣ ጠላት እንዳያጠቃኝ ይድገሙልኝ፣ ጠላቶች እንዲሰግዱልኝ ያላችሁ። ጠባቂ ነው ያልከው አቃቤ ርዕስ ነው የሚባለው። በዚህ በትምህርት ቤት ቋንቋ አቃቤ ርዕስ ይለዋል። ራስን መጠበቂያ ማለት ነው። አቃቤ ርዕስ ልጄ አቃቤ ርዕስ አፍ ነው አሉት። አቃቤ ርዕስ ምንድነው አሉት? አፍህን ከጠበቅ ጥይት አይመታህም አሉት። ይሄ ነው ድግምት ይለዋል። ይሄ ነው ዳዊት ምን ብሏል? ላፌ ጠባቂ አኑርልህ፣ የሚጠብቅህ አፍህ ነው ብሎት ነው። የሚጠብቅ አፍህ ነው። እንግዲህ ታዲያ ቅዱስ ጴጥሮስ ጌታን ዱላ ይዞ ደብድቦታል። ጌታን ደብድቧል እንዴ? እንደ ይሁዳ ሽቶታል፣ ገርፎታል፣ አስሮታል። ምን አደረጉ ነው? ይሄን ሰው አላውቀውም በማለቱ እኮ ነው ከጌታ ፍቅር ተለይቶ የነበረው። ንስሐ ባይገባ ነው። አፍ እኮ ነው ሁሉ ዳ የሚያመጣው ማለት ነው። መመርመር ይጠበቅብናል። እውነቴን ነው። ለማንም ሰው ፈጥነን ድጋፍ መስጠት የለብንም። ፈጥነን መቃወም የለብንም። እግዚአብሔር ሆይ አሉ እስራኤልን፣ አቤት ንጉሥ ስጠን፣ እንዲያው ንጉሥ ስጠን። ኧረ ተው ንጉሥ ስጠን፣ ሳሙኤልን አንግስልን። ሁልጊዜ እግዚአብሔር ንጉሳችሁ ነው መባል ሰልችቶናል። ወደ እግዚአብሔር አመለከተላቸው። ምን አለው እግዚአብሔር? አንተን ሳይሆን እኔን ንቀዋልና አንግስላቸው ብሎ ያልፈለገውን ሳኦልን አነገሰባቸው። እስራኤልንም ሲያውካት ሲበጠብጣት ኖረ። ብቻ አንፈልግም ይሄ ሰልችቶናል አንግስልን በማለታቸው ተቀጡበት። እስራኤል በበረሃ ነዘርባብ ነድፎ 600 ሺህ እስራኤል ከግብጽ ወጥተው እንግዲህ ተመልከቱ 1 ሚሊዮን ሊሞሉ ጥቂት ነው የቀራቸው። ወጥተው እኮ 2 ሰዎች ብቻ ነው እኮ ርስት የወረሱ። በምናቸው? በአፋቸው ምክንያት ምን ብለው? እግዚአብሔር ኧረ ዛሬስ መና ሰለቸን፣ ኧረ ግብጽ ዱባ